ሰው ልጅ ዝች ምድር ላይ ሲኖር ለመኖር የሚያስችለውን መንፈሳዊው ኃይልና መንፈሳዊው አቅም ታጥቆ እንደሚመጣና ባለው መንፈሳዊውን ኃይል ይህንን እዚህ ምድር ተገልጦ ይህንን ዓለም እንደሚገዛና በዚህ ዓለም ላይ የሚያስፈልገውን ነገር ማግኘት እንደሚችል በተለያየ መንገድ እኔ ተናግሬያችኋለሁ። ከመጽሐፍ ቅዱስ የወሰድኳቸውንም ሐሳብ እየጠቀስኩ ብዙ ተናግሬያችኋለሁ። ዛሬ ደግሞ በተለየ መንገድ እንድታውቁት የምፈልገው አንድ ነገር አለ። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን ያሰብነውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር እንጠይቃለን። ዛሬ ይዤላችሁ የመጣሁትን ሐሳብ እድለኛ እንደሆናችሁ፣ ነገራችሁ በቀላሉ እንደሚከናወን፣ በውስጣችሁ ያለው ኢነርጂ እድል የተሞላ ኢነርጂ ወይ ደግሞ ነገሮች ወይ ደግሞ ስኬቶች ለእናንተ ቀላል እንደሆነ የምታውቁባቸው 7 ህልሞች ነግራችኋለሁ። ነገር ግን እዚህ ላይ በደንብ እንድታስተውሉ የምፈልገው ህልም ማለት የእግዚአብሔር ስጦታ እንጂ ጥንቆላ አይደለም። ስለዚህ በተደጋጋሚ ስለምታዩት ህልም ትኩረት እንድታደርጉ እንጂ ህይወታችሁ በህልም የተጠመደ ወይ ደግሞ ህልም ካላየው ብላችሁ ሙጭጭ እንዳትሉና ሌላውን የእግዚአብሔር መንገድ እንዳትዘጉ በፍቅር ጠይቃችኋለሁ። ስለዚህ ህልም ማለት በተለይ በተደጋጋሚ ሲሆን መልእክት እንደሆነና የእግዚአብሔር ሐሳብ ለህይወታችሁ ያለውን ፈቃድ የምታውቁበት ወይ እንደሆነ ልታስተውሉ ይገባል። ስለዚህ እድለኛ እንደሆናችሁ፣ እግዚአብሔር እናንተ ውስጥ ያስቀመጣቸው ትልልቅ ቻንሶች እንዳሉ፣ ትልልቅ የተከፈቱ በሮች እንዳላችሁ የምታውቁበት 7 ነገሮች ነግራችኋለሁ። ከነዛ የመጀመሪያው ነገር ሁል ጊዜ እየበረራችሁ የምታዩ ከሆነ ወይ ደግሞ እየተንሳፈፋችሁ ከምድር በላይ ከፍ ብላችሁ እየበረራችሁ የምታዩ ከሆነ እግዚአብሔር እዚህ ምድር ላይ አስፈላጊ እንደሆናችሁ እንድታውቁ ፈልጋለሁ። ምክንያቱም መጽሐፍ ቅዱስ መብረር፣ ከፍ ማለት፣ ክንፍ እነዚህ ትልልቅ ነገር ናቸው። መጽሐፍ ቅዱስ በትንቢተ ኢሳይያስ ምዕራፍ 40 ከቁጥር 31 እንደዚህ ይላል፣ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይበራሉ፣ ይሄዳሉ አይደክሙም፣ ይሮጣሉ አይታክቱም ይላል። አያችሁ፣ እግዚአብሔርን የሚተማመኑ ሰዎች ከፍ ብለው የሚበሩበት ክንፍ አላቸው። ስለዚህ ያ ነው የሚያመለክታችሁ። በህልማችሁ ውስጥ ክንፍ እያያችሁ ከሆነ ወይ ደግሞ ከፍ ብላችሁ እየበረራችሁ እየተንሳፈፋችሁ ከምድር ወለል በላይ ወደሆነ ከፍታ በደመና ውስጥ እየተንሳፈፋችሁ የምታዩ ከሆነ በጣም እድለኞች ናችሁ። እድላችሁን ልትጠቀሙ ይገባል። ይህ የመጀመሪያው ነው። ሁለተኛው እንደገና ገመድ፣ በትር እየተሰጣችሁ ወይ ደግሞ እየያዛችሁ የምታዩ ከሆነ ይህ እድል እንደወጣላችሁ ልክ በዚሁ ዘመን ሎተሪ ወጣለት እንደሚባሉ ልክ እንደዛ አይነት ነገር እያያችሁ እንደሆነ ልታውቁ ይገባል። መዝሙረ ዳዊት ምዕራፍ 16 ከቁጥር 6 እንደዚህ ይላል፣ ገመዴ ባማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ ይላል። አያችሁ፣ ገመዴ ባማረ ስፍራ ማለት እጣ ወደቀልኝና ያማረ ስፍራ ላይ እጣ የወደቀች እንደማለት ነው። አያችሁ፣ ስለዚህ እንደዚህ አይነት ነገር የምታዩ ከሆነ የተለየ ገመድ እየያዛችሁ ወይ ደግሞ በትር ከዚህ በፊትም ላይክ አሮን ብቻ ያጠንም እኛም ማጠን አለብን ብለው በተነሱበት ጊዜ ሙሴ አንድ ነገር አደረገ። ሁላችሁም የለውዝ በትር አምጡና ከነዛ በትር ውስጥ አስቀምጣታለሁ በመቅደስ ውስጥ። ያችን በትር የለመለመችለት፣ ያችን በትር የተለየች ሆነችለች፣ ያችን በትር ያቆጠቆጠች እንደሆነ ያ ሰው በእግዚአብሔር እንደተመረጠ ያሳያል ብሎ እድል እንደሚወጣለት ተናግሮ ነበረ። ስለዚህ እንደዚህ አይነት ህልሞች ስታዩ እግዚአብሔር በቻንስ በእድል እንደባረካችሁ፣ ለናንተ ሲሆን ስኬት ቀላል እንደሆነ፣ ለናንተ ሲሆን ትዳር ቀላል እንደሆነ፣ ለናንተ ሲሆን ባለጠግነት ቀላል እንደሆነ፣ ለናንተ ሲሆን ምንም አይነት ነገር ቀላል እንደሆነ ያመለክታል ማለት ነው። ሶስተኛው እንደገና የከበረ ማዕድን እያወጣችሁ እያገኛችሁ ከጉድጓድ እያወጣችሁ ወይ ደግሞ ከሆነ ስፍራ እያመጣችሁ የምታዩ ከሆነ የሆነ በእድላችሁ በላባችሁ በልፋታችሁ የምታመጡት ሳይሆን ዝም ብሎ በእድል የሚገኝ ነገር እንደሆነ ሳይን ያደርጋል። ማለት ወርቁ ወይ ደግሞ አልማዙ ወይ ደግሞ የከበረው ድንጋይ ወይ የሆነ ነገር እያገኛችሁ ከሆነ ብቻ የከበረ ነገር እያገኛችሁ ከሆነ ያ የምታገኙት ያ ወርቁ ሳይሆን ሚኒንግ የሚሰጠው ወይ ደግሞ ፍች የሚሆነው ድንገት ሄዳችሁ እያገኛችሁት ከሆነ ይሄ እድል ይባላል። እድል አላችሁ። የከበረውን ነገር የምታገኙበት እድል፣ የከበረውን ነገር እጃችሁ ላይ የምታደርጉበት እድል። አያችሁ፣ ብዙ ሰው በእድል አያምንም። ዳዊት ግን ሲናገር እንደዚህ ይላል፣ እግዚአብሔር እድል ፈንታዬ ነው። አያችሁ፣ እግዚአብሔር እድላችን ሲሆን፣ እግዚአብሔር እጣ ፈንታችን ሲሆን ኤቭሪቲንግ ምድር ላይ ሰክሲድ እናደርጋለን።
ስለዚህ እንደዚህ የከበሩ ነገሮች እንደዚህ ታላላቅ የሆኑ እንቁዎች ስናወጣ ስንይዝ ስናገኝ እንደዚህ አይነት ህልም ካየን እግዚአብሔር እኛ ውስጥ ያስቀመጠው እድል አለ። ስለ እድላችሁ እግዚአብሔርን አመስግኑ። በእናንተ ውስጥ ስላስቀመጠው ነገሮች በቀላሉ እንዲከናወንላችሁ የሚያደርጉ እነዚህ እድሎች በእናንተ ውስጥ እግዚአብሔር ስላስቀመጠ እግዚአብሔርን እያመሰገናችሁ ከእድላችሁ ጋር እንድትገናኙ ማድረግ መቻል አለባችሁ። አራተኛው እንደገና የስልጣን ልብስ ወይ ደግሞ ካባ ደርባችሁ የምታዩ ከሆነ ወይ መጎናጸፊያ እየተሰጣችሁ የምታዩ ከሆነ ወይ ደግሞ ክራውን ይሄ ወይ ደግሞ ዘውድ የሚባለው ነገር ንጉስ ሊያደርገው የሚችል ነገር እንደዛ አድርጋችሁ የምታዩ ከሆነ በጣም እድለኞች ናችሁ። ብዙ ጊዜ በእግዚአብሔር ዓለም ወይ ደግሞ በመንፈሳዊው ዓለም ስልጣን ወይ ክብር ወይ ባለጠግነት ወይ ሀብት እነዚህ በሙሉ በላብ አይገኙም ወይ ደግሞ በእጅ ምርጫ አይገኙም። እንደ ዘንድሮ እንደዚሁ ዘመን ስልጣን በሰዎች እጅ ምርጫ አይደለም የሚመረጠው፣ እግዚአብሔር ይመርጣል። አያችሁ፣ እድለኛ ለሆነ ሰው ፒክ ያደርግና ያንን ሰው በቃ ቀባሁ ይለዋል፣ አከበርኩ ይለዋል፣ የክብር ካባ አለበስኩ ይለዋል። አያችሁ፣ ልክ እንደዚህ እግዚአብሔር ሲመርጣችሁ እድለኞች ስትሆኑ ከናንተ ኤክስፒሪየንስ አይደለም ከናንተ መልካምነት ጋር የሚገናኝ አይደለም። እግዚአብሔር የመረጠውን ብቻ ይቀባል። እግዚአብሔር የመረጠውን ብቻ ዘውድ ይደፋለታል። መጽሐፍ ቅዱስ ላይ ካያችሁ ሳኦል የንግስናውን አክሊል የተቀበለው የጠፋውን አህያ ሊፈልግ ሄዶ አጋጣሚ ከሳሙኤል ጋር በተገናኘ ጊዜ እግዚአብሔር ይህንን ብላቴና ቀባልኝ አለው። አያችሁ፣ ይህ ሰው ወይ ደግሞ ይሄ ሳኦል የተባለው ንጉስ ከመሆኑ በፊት ለንግስና ፐርፎርም ያደረገው ምንም ነገር የለም። ወይ ደግሞ እግዚአብሔር አንዳች ሳኦል ላይ ያየው ትልቅ ነገር የለም። እግዚአብሔር መረጠው፣ በቃ እግዚአብሔር ቀባው፣ እግዚአብሔር አነገሰው። አያችሁ፣ ይህ እድል ይባላል። ስለዚህ ልክ እንደዚህ አንዳንድ ነገሮች ለአንዳንድ ሰዎች ቀላል ናቸው፣ ለሁሉም ሰው አይደለም። እግዚአብሔር እናንተ ውስጥ እንደዚህ አይነት ህልም የምታዩ ከሆነ እናንተ ውስጥ ያስቀመጠው ታላቅ ነገር እንዳለ ልታስተውሉ ይገባል። አምስተኛው እንደገና በህልማችሁ የንብ መንጋ ግመሎች ወደ እናንተ እየመጡ የምታዩ ከሆነ በቃ ይሄ በጣም ታላቅ ህልምና ይሄ እግዚአብሔር ለባለጠግነት የሚጠቀምባቸው ካራክተሮች እነዚህ ናቸው። አያችሁ፣ የሰው ልጅ በድሮ ዘመን ሀብቱ፣ ባለጠግነቱ፣ ክብሩ የሚለካው እንደዚሁ ዘመን ወይ ደግሞ በዚህኛው ዘመን እንዳለው በመኪና፣ በቤት፣ በብር፣ በወርቅ፣ በምናምን አይደለም። አያችሁ፣ በዛ ዘመን ሀብት የሚለካው በግመል፣ በከብት፣ በላም፣ በአህያ፣ በነዚህ በንቦች፣ በማር፣ በእነዚህ ነገሮች ነው ሀብት የሚለካው። ስለዚህ እነዚህ ነገሮች በህልማችሁ የምታዩ ከሆነ ኢዝሊ በጣም በቀላሉ ባለጠጋ ትሆናላችሁ። በጣም በቀላሉ ወደ እናንተ የእግዚአብሔር በረከት ይመጣል። ስለዚህ ምን እያለማችሁ ነው? ህልማችሁ እንዴት ነው? ትከታተሉታላችሁ? ትኩረት አላችሁ ወይ? ህልማችሁ ለመፍታት ትጨነቃላችሁ ወይ? ስላልፈታችሁት ህልም ጸልያችሁ እንዲፈታላችሁና ከህልማችሁ ጋር እንድትገናኙ ታደርጋላችሁ። ብዙ ሰው ለህልሙ ትኩረት የለውም። ዛትስ ዋይ እግዚአብሔር ያሳየንና እግዚአብሔር የነገረን ነገር ላይ መድረስ የሚከብደን። ስለዚህ ይህ አሁን የነገርኳችሁ ህልም የምታልሙ ከሆነ እግዚአብሔር እናንተን እያዘጋጃችሁ ነው፣ እየነገራችሁ ነው። እናንተ ውስጥ ታላቅ የሆነ እድል አስቀምጫለሁ፣ እናንተ ውስጥ ታላቅ የሆነ በረከት አስቀምጫለሁ እያላችሁ እንደሆነ ልታውቁ ይገባል። ስድስተኛውና ታላቁ ህልም እንደገና በጣም ፍሩትፉል የሆነ ወይ ደግሞ ልምላሜ የሞላበት ስፍራ ላይ ወይ ደግሞ ቤተ መንግስት ላይ ፓላስ ላይ የሆነ ዙፋን ላይ ቁጭ ብላችሁ ራሳችሁን የምታዩ ከሆነ ይህ ከእግዚአብሔር የሆነ አንዳች ታላቅ የሆነ ስጦታ እንዳላችሁ ያስታውቃል። መጽሐፍ ቅዱስ ላይ በአንደኛ ዜና መዋዕል ምዕራፍ 29 ከቁጥር 12 እንደዚህ ይላል፣ ባለጠግነትና ክብር ከአንተ ዘንድ ነው ይላል። አያችሁ፣ እግዚአብሔር ባለጠግነት ወደ እናንተ ህይወት ውስጥ የሚልከው ከናንተ ሁኔታ ወይ ደግሞ ከናንተ አንዳች መልካም ነገር ስላለ ሳይሆን እግዚአብሔር እድለኞች ስለሆናችሁ ስለመረጣችሁ ብቻ የሚሰጣችሁ ነገር ነው። ስለዚህ እንደዚህ አይነት ህልም ስታልሙ፣ እንደዚህ አይነት ህልም ከታያችሁ ኬርለስ አትሁኑ፣ ጸልዩበት። ከእድላችሁ ጋር እንድትገናኙ እግዚአብሔር እንዲያበራላችሁ፣ እንዲያቀናላችሁ፣ ነገሩ ሁሉ ከውስጣችሁ ካለው እድል ጋር መገናኘት እንዲችል በጣም ትጉሃን መሆን አለባችሁ። የመጨረሻውና ትልቅ የሚባለው ህልም እንደገና ሰማያት ተከፍተው እንደዚህ አይነት ህልም የምታዩ ካላችሁ እንደገና ሰማያት ተከፍተው ዝናብ እየዘነበ ዝናብ እየመታችሁ በቃ ብዙ ዝናብ እየደበደባችሁ እናንተ እንደገና ኢንጆይ እያደረጋችሁ ደስ እያላችሁ በዝናቡ ደስተኛ እየሆናችሁ የምታዩ ከሆነ ይህ ከምንም አይነት ህልም ሁሉ ይበልጣል። ስለዚህ ሰማይ ለእናንተ የተከፈተ ከሆነ መጽሐፍ ቅዱስ ላይ ሲናገር እንደዚህ ይላል፣ የሰማይን መስኮት እከፍትላችኋለሁ፣
ዝናብንም አዘንባለሁ፣ ዝናቤም የበረከት ዝናብ ነው ይላል በትንቢተ ሕዝቅኤል ላይ። ስለዚህ እንደዚህ አይነት ህልም እያለማችሁ ከሆነ እግዚአብሔር እያለማመዳችሁ ነው፣ እግዚአብሔር እየገለጠላችሁ ነው፣ እግዚአብሔር እያሳያችሁ ነው። እግዚአብሔር ከሚናገርበት አንዱ መንገድ ህልም የሚባለው መንገድ ነው። ስለዚህ ትጉ። ስለዚህ በእንቅልፋችሁ እግዚአብሔርን ጠብቁት፣ በምኝታችሁ እግዚአብሔርን ጠብቁት። በምኝታችሁ ከእግዚአብሔር ጋር እንደምትገናኙ እያሰባችሁ መተኛት አለባችሁ። ስለዚህ ይህን ካለማችሁ በጣም ከሰው በተለየ እድለኞች ናችሁ። የዛሬው ሐሳብ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑና በየጊዜው የምለቀው መንፈሳዊውን ሐሳብ እንድትወስዱ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም